መንግስት ለመሆን ለምሳሌ ኢህአዴግ 83 ገብቶ 86 መከላከያ አልነበረም። የኦህዴድ የኢህደን ምናምን ሰራዊት የነበረው እንጂ መከላከያ አልነበረም። ከሽግግር መንግስት ማብቃት በኋላ ነው አንድ ሀገራዊ ወታደር ወይ መከላከያ የተገነባው። የሽግግር ጊዜው ረጅም ነው። ፖለቲካ ሀሳብ የለም፣ ሚዲያ የለም፣ ፓርቲ ሙስንና ክልክል ነበር። እነዚህ ጉዳዮች አያዋጡም። ለደርግ ካልጠቀሙ ለኢህአዴግ ካልጠቀሙ ለኛ ሊጠቅሙ አይችሉም ብለን አሰስ ካደረግን በኋላ ከዲሞክራሲ እንጀምራለን። እኛ ስንመጣ እንደምታውቁት እንኳን እንደ ደርግ እንኳን እንደ ኢህአዴግ ያለ ኃይል ቀርቶ አጃቢም አልነበረንም። በመከላከያ ኃይል ልንኩራራ የሚያስችል ምንም ብቃትም አልነበረም፣ እድሉም አልነበረም። በሌለ ኃይል መምጣት ብቻ ሳይሆን ማሰብ ጠቃሚ ስለማይሆን እሱን ሁለተኛ አድርገን ቅድሚያ ሰጥተን የሰራነው ዲሞክራሲ ነበር። ምን አድርገን? አንደኛ የዲሞክራሲ ተቋማት መጠናከር አለባቸው። ምርጫ ቦርድ ካድሬ ከሚመራው ከኛ ፓርቲ ወጣ ያለ ሰው ቢመራው ይሻላል። ህጉ ይቀየር፣ ስትራክቸሩ ይቀየር ብለን ምርጫ ቦርድን፣ እንባ ጠባቂን፣ ሰብአዊ መብት ኮሚሽንን፣ ፍርድ ቤትን፣ ሲቪክ ሶሳይቲን የሚያጠናክሩ ህጎች ላይ ፎከስ አድርገን ሰራ። ዴሞክራሲ ይቅደም፣ የሚዲያ ነፃነት ይኖር ብለን ለውጥ ከመጣ 2-3 ቀን ውስጥ አብዛኛው የተዘጉ ሚዲያዎች ከፈትን። በነገራችን ላይ ወጣቶች ኢትዮጵያ ውስጥ እንደዚህ የፌስቡክ የዩቲዩብ የሚዲያ ብዛት አሁን የምታዩት በዚህ 4 ዓመት የነበረ እንጂ በኢትዮጵያ ታሪክ ውስጥ እንደዚህ አይነት የሚዲያና የተንታኝ ብዛት ታይቶ አይታወቅም። ይሄ አዲስ ልምምድ ነው። ጥቅምም ጉዳትም አለው። ጉዳት እየቀነሱ ጥቅሙን እያሳደጉ መሄድ ያስፈልጋል። የመጀመሪያ ያደረግነው የዲሞክራሲ ተቋማት ማጠናከር ይሻላል። ደርግም ኢህአዴግም ይሄን ሚስ አድርገዋል። እኛ ይሄንን ጋፕ ብንሸፍን ዴሞክራሲ መሰረት ቢይዝ የኢትዮጵያን አንድነት የኢትዮጵያን ፍቅር መመለስ ይቻላል ብለን ሰራን። እሱን ከጀመርን በኋላ ያልጋበዝነው ፓርቲ የለም። አሁን ሰምታችሁ ከሆነ ለምን ሁሉ ፓርቲዎች አይጋበዙም፣ ይሄ መንግስት ሁሉም ፓርቲ አያሳትፍም የሚል ትሰማላችሁ። ከያሉበት ሁሉም ፓርቲዎች ግድያ ይበቃል ተመለሱ ብቻ ሳይሆን ደርግ ሲመጣ የንጉሱን ስርዓት አፍርሷል። ኢህአዴግ ሲመጣ የደርግን ስርዓት አፍርሷል። እኛ ግን ቲፒኤልኤፍም ጭምር ይቅርታ ይደረግልሃልና አብረህ ቀጥል ነው ያልነው። ኦነግን ጠርተናል፣ ቲፒኤልኤፍን ጠርተናል፣ ግንቦት ሰባትን የቀረ ፓርቲ አልነበረም። ዴሞክራሲ ስንሰራ ሁሉን ጋበዝናቸው። ከሁሉ ጋር ተወያየን። በምርጫ በሰላማዊ መንገድ ስልጣን በጋራ ወይም በተናጠል እንድንይዝ እንስራል ናቸው። በምርጫ ሄደን በዚያ በፈጠርነው የምርጫ ቦርድ የተሻለ ምርጫ ካካሄድና ካሸነፈን በኋላ ግን ብቻችን እንምራል አልንም። ሌሎች ፓርቲዎችም ከኛ ጋር ሆነው መንግስት ይሁኑዋል። መልሰው ይሄንን በተግባር ያለፍንበትን ሂደት ሊመክሩን የሚያስቡ ሰዎች አሉ። ይሄንማ ሞከር ነው እኮ ጋበዝን፣ አወያየን፣ ምርጫ አንፈልግም ካልክ በኋላ ግን አወያይኝ ብትል ትርጉም የለውም። ምርጫ ውስጥ ገብተህ ብትሸነፍ እኔ ላቅፍ ዝግጁ ነኝ፣ ብታሸንፍ ለመልቀቅ ዝግጁ ነኝ። አይ ምርጫ የሚባል አያስፈልገኝም እንደዚሁ በቃ እኔ ታዋቂ ነኝና ስጠኝ ካልክ ግን አስቸጋሪ ነው። ይሄንን ካደረግን በኋላ ይሄ በቂ ስላልሆነ ሶሻል ካፒታል ላይ እንስራ። አሁንም መከላከያ ብንል ሩቅ ነው። ሶሻል ካፒታል እናጠናክር ብለን አንደኛ ኦርቶዶክስ ጥያቄዎች አሏት። 2 ሲኖዶስ ነው ያለው። የቆየ የተወረሰ 30-40 ዓመት የህንፃ ጥያቄ ያላት፣ ብዙ የመሬት ጥያቄዎች አሉ። እነዚህም መልሰን አንድ ብናደርግ ኦርቶዶክስ ለኢትዮጵያ አንድ ምሰሶ ስለሆነች እሷ በተጠናከር መከላከያም ባይኖር አንፈርስም አለ። ሁለተኛ ሙስሊም ውስጥ ኩርፊያዎች አሉ፣ የታሰሩ የተገፉ ሰዎች አሉ። ሰብሰብ ብናደርግ የባንክ ጥያቄ አለ፣ የመሬት ጥያቄ አለ፣ የመጅሊስ ጥያቄ አለ። እነዚህም መልሰን ብናጠናክር ሌላ ምሰሶ ይቆማል አለ። ፕሮቴስታንትን ደግሞ ሰብሰብ አድርገን ብናደራጅ ሌላ ምሰሶ ይቆማል። እነዚህ ካሉ ኢትዮጵያ በቀላሉ አትፈርስም ብለን
ልክ እንደ መንግስት ጊዜ ወስደን አወያይተን እነዚህ ጉዳዮች ለመመለስ ጥረት አደረግን። ከዲሞክራሲ በኋላ ሶሻል ካፒታል፣ እዚያ ላይ ደግሞ ዘር እየዘራን በየዞኑ በየወረዳው ውይይት እያደረግን ማለት ነው። ይህን ካደረግን በኋላ ያየነው ሌላው ምልክት የፖለቲካል ተረክ ነው። ኢትዮጵያ ውስጥ የነበረው ትርክት ከፋፋይ ስለነበረ፣ ኢትዮጵያ ውስጥ የነበረው ንግግር የሚገፋ ስለነበረ የሚያሳስብ ነገር ላይ ዱዌል ማድረግ አለብን፣ የፖለቲካል ናሬሽን መቀየር አለበት በሚል ኢህአደግ ኢትዮጵያ ውስጥ ማንም አይነቀንቀውም የተባለ ኃይል ነው። 30 ዓመት በላይ ከዚያም በፊት በትግል በኋላም በስልጣን የቆየ ገንዘብም ባንክም ታንክም ያለው ስብስብ ነው። ይህንን ስብስብ አፍርሰን ብልጽግና ብለን ሁሉም ኃይሎች ያሉበት ሶማሌነ፣ አፋርነ፣ ሀረሪነ የማይባል ሁሉም ኢትዮጵያዊ በእኩል የሚሳተፈበትን ፓርቲ እንፍጠር ሲባል እንደ ቀላል እንዳታዩት። በዓለም የፖለቲካ ታሪክ ብትፈትሹ እንደ ኢህአደግ ያለ ፓርቲ ባዶ እጁን ዝም ብሎ እስክሪብቶ ብቻ ይዞ ውጣ ብሎ በትኖ መንግስት ሆኖ ብልጽግና የሚባል ነገር የፈጠረ ኢትዮጵያ ውስጥ ብቻ ነው። የለም። ሂደቱ ቀላል አይደለም። እንዳልኳችሁ ወታደር የለም። በእነሱ እየታጀብክ እነሱን ውጡ ብለህ የራስ ነገር መፍጠር ቀላል ነገር አይደለም። ወይ ተደራጅተህ ተዋግተህ ታሸንፋለህ እንጂ ውስጥ ገብተህ አብረው እየዋሉ እናንተን ላፍርሳችሁና አዲስ ኃይል ልፍጠር ብትል የሚቀበል የለም። ብልጽግና እውነት ለመናገር በፕሮግራሙ፣ በሐሳቡ፣ በስልጠናው፣ በተግባሩም ጭምር መላ የኢትዮጵያን ሕዝብ ሰብስቦ የሚያታግል ፓርቲ ነው። ሶማሌ ቋንቋ የሚናገር ሰው ብልጽግና ውስጥ አለ ሲባል ዝም ብሎ 3 ሶማሌኛ የሚናገሩ ሰዎች አስቀምጠን የኢትዮጵያ ፓርቲ እያልን አይደለም። የኦሶዴፓ ፓርቲ የነበረው አባል በሙሉ ነው የብልጽግና አባል የሆነው በሙሉ በመቶ ሺዎች የሚቆጠር ብልጽግናን የሚመራው አሁን ከሶማሌ ክልል የመጣ ሰው ነው። በ4 ዓመት ውስጥ ከአጋርነት በወታደር ወኪል ከመመራት ወጥቶ ብልጽግናን መምራት እንደ ቀላል እንዳታዩት። ይሄ ተረክ ላይ አንድነት፣ ፍቅር፣ ሰላም፣ ይቅር መባባል የሚለውን ደጋግመን ስንናገር ተረኩ አደገኛ ነው፣ ኢትዮጵያን ከፋፍሏል፣ ሰብሰብ ማድረግ አለብን ከሚል መነሻ ነው። በጣም የሚገርመኝ ነገር ግን በኢህአደግ ዘመን ከፋፋይ ነው ኢህአደግ፣ ሐሳቡ፣ ድርጊቱ መቀየር አለበት የሚሉ ፓርቲና ግለሰቦች በሙሉ ብልጽግና፣ አንድነት፣ ፍቅር፣ ኢትዮጵያ ሲል ሁሉም ሰፈራቸው ገቡ። ሁሉም ሰፈራቸው ገቡና ኢትዮጵያ የሚለውን አንዱን ፓርቲ በግድ ገፍተው ኢትዮጵያ አይደለም ማለት ፈለጉ። እኛ አንድም ቀን ከኢትዮጵያ አንድነት፣ ከፍቅር፣ ከይቅርታ ውጭ አስተምረን ተናግረን ሰርተን አናቅም። ቢያንስ እዚህ ያላችሁ ወጣቶች በጎበኛችሁ ተቋማት ውስጥ ኢትዮጵያዊ ተቋም እንደገነባን በአይናችሁ አይታችኋል። እነዚህ ኃይሎች ለካ ኢህአደግ እያለ ከፋፋይ ነው ትክክል አይደለም ያሉት ስልጣን ፍለጋ ነው እንጂ ውስጣቸው አልነበረም የሐሳብ። ተረኩን በፕሮግራም ብቻ አይደለም መጽሐፍ ጽፈን ሁሉም ዜጋ ያንብበው ይሄንን ነው የምናምነው ብለን ሰጥተናል። ታውቃላችሁ ሁላችሁ። መጀመሪያ ፍኖተ ካርታ የለም፣ ወዴት ነው የምንሄደው ሐሳብ የለም ያሉ ሰዎች አሁን ደግሞ እኛ ሐሳባችን ፕሮግራም ብቻ ሳይሆን ይሄው መጽሐፍ ስንል ያንን ሊቃረን የሚችል ወይም ሊገዳደር የሚችል ሐሳብ ከማምጣት ይልቅ የኛኑ ሐሳብ መልሰው እኛን ይመክሩናል። ለምሳሌ ሁሉም ፓርቲ ይጋበዝና በውይይትና በንግግር የኢትዮጵያ ነገር ይፈታ ብሎ ይመክሩናል። እኛ ሁሉም ፓርቲ ጋብዘን ገብተው አንዳንዶች ስልጣን ይዘው አንዳንዶች እንዲህ ብሎ ጫካ ገብተው በአይናቸው እያዩ እንደ አዲስ ጋብዙ ይናል። ሞክረነዋል።
ታስታውሱ ከሆነ ፕሮፌሰር ብርሃኑ ነጋ ውጭ ሀገር እያሉ የግንቦት ሰባት ኃላፊ እያሉ ፓርላማ ላይ ፕሮፌሰር ብርሃኑ እኔና እርሶን ከእንግዲህ የሚያጋድለን ጉዳይ የለም ይምጡና እንነጋገርና በጋራ እንስራ ብዬ ነበር ፓርላማ ላይ። ፕሮፌሰር ብርሃኑ ዛሬ የትምህርት ሚኒስቴር ናቸው። አቶ ቀጀላ አስመራ ነበሩ። ኦነጎች ባካችሁን ይበቃናል፣ ኑ ግቡ፣ ተወያይተን እንስራ፣ ከእንግዲህ ውጊያ አያስፈልግም ስንል አቶ ቀጀላ አስመራ ነበሩ። አሁን ሚኒስቴር ናቸው። ሁላችን በስደት ላይ ያለን ፓርቲዎች እየጠራህ ሚኒስቴር ካላደረክ በስተቀር የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው መጋበዝም መወያየትም ስልጣን ማጋራትም በተግባር አሳይተናል፣ ጽፈናል፣ አሳይተናል። ሌላው ምክር ደግሞ አንዳንዶች በጥልቀት የኛንም እሳቤ ሳይገነዘቡ በኢኮኖሚም ሊመክሩንም ያስባሉ። እኛ መንግስት መር ኢኮኖሚ ጉዳት አለው፣ አልጠቀመም። የግል የሚባለውም የራሱ ችግር አለበት። አጠቃላይ የኛ ኢኮኖሚክ ችግር ሲስተሚክ ፕሮብለም ነው። ከሲስተም ፕሮብለም ወጥተን ሁሉም የራሱ ሚና የሚጫወትበትን ነገር መፍጠር አለብን። ለምሳሌ የኢትዮጵያ ባንክ ብድር 70% መንግስት ይበደራል፣ 30% የግል ይበደራል። ይሄ ትክክል አይደለም፣ ባላንስ ማድረግ አለብን ብለን ጽፈን በተግባር 37 የነበረውን ገልብጠን ባንኮች ላይ የነበረውን ጫና ቀንሰን እየሰራን ይሄ መንግስት ለምንድን ነው የግልና የመንግስት ሚና ባላንስ አድርጎ የማይሰራው ብሎ መልሰው ከመደመር ላይ አንብበው እኛን ይመክሩናል። ሶስተኛ ምሳሌ ከፈለጋችሁ የኢትዮጵያ ችግር ውስብስብ ነው፣ አቅለን አንመልከተው። ሲንጉላር በሆነ መንገድ ውስብስብ ችግር ለመፍታት መሞከር የለብንም። የኛ የኢትዮጵያ ፖለቲካ ዋናው ችግር አቅላይነት ነው ብለን ቁልጭ አድርገን ጽፈን አሁን መልሰው አቅላችሁ አትመልከቱት፣ አቅላይነት ነው ውስብስብ ነው ይሉናል። ተጽፏል። ካለ አዲስ ሐሳብ አምጣ፣ ከሌለ ግን መጀመሪያ ይሄ ሐሳብ የብልጽግና ሐሳብ ነው ጽፋችሁታል፣ መተግበር ላይ ችግር አለባችሁ፣ አተጋባበሩን እናግዛችሁ ቢባል ነው የሚያምረው እንጂ እንደ ምክር መልሶ ለኛ መስጠት ጠቃሚ አይደለም። እና ተረኩን ከቀየርን በንግግር ፈጣሪ ይመስገን ብለን በይፋ በሚዲያ መናገር ከጀመርን በኋላ ማለት ነው እኛ ፈጣሪ ይመስገን ስንል አንዳንዱ 666 ናቸው ይላል፣ አንዳንዱ የሆነ ነገር ናቸው ይላል። ፈጣሪ ይመስገን በማይባልበት ዘመን የነበሩ ሰዎች እንደዚህ አይነት ስያሜ ሳይሰጣቸው አሁን ለኛ መስጠት ፌር ነው? እና የኢትዮጵያ ፖለቲካ እንደዚህ ነው፣ ስትጨብጡት እንቦጭ ነው። ከዚህ መውጣት የሚያስፈልገው ደጋግመን ፍቅርን፣ ደጋግመን አንድነትን፣ ደጋግመን ሰላምን በመናገር በማስተማር ነው። ለምን? የምንፈልገው እሱን ስለሆነ። በእርግጠኝነት የምነግራችሁ የመደመር የፍቅር የሰላም የአንድነት ጉዳይ እናንተ እንኳን ልጆች የሏችሁ በህፃናት ጭንቅላት ውስጥ ተቀርጿል። እነሱ ሲያድጉ ቋንቋቸው መደመር፣ ፍቅር፣ አንድነት፣ ይቅርታ ነው። አሁን ያለውስ ትናንትም ይመኛል፣ አሁንም ይመኛል፣ እስከየት ድረስ እየተመኘ ይሄዳል። እነዚህን ካደረግን በኋላ ምልክቶች አየን። ለካ ዲሞክራሲ ብትል፣ ለካ ሃይማኖት ተቋማት ብትገነባ፣ ለካ ፓርቲውን አንድ ብታደርግ ነገር መልክ አይዝም። ይሄን ለማስተካከል የህግ የበላይነት ለካ ለሀገር ኢምፖርታንት ነገር። ግማሹ ይገዛል፣ ብዙ ባንዳ ነው ያለው። ግማሹ ትናንት ኢትዮጵያ ኢትዮጵያ እያለ ቆይቶ ኢትዮጵያ ስትል ትቶት ጅማ ጅማ ይላል። ይሄ ስለሆነ የህግ የበላይነት ያስፈልጋል። ለዚህ ደግሞ ሎ ኢንፎርስመንት ኤጀንሲስ እንዳላችሁት መከላከያ፣ የደህንነት ተቋማት መጠናከር አለባቸው። እነዚህ ካልተጠናከሩ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች በቀላሉ ሊያፈርሱን ይችላሉ በሚል
በዚህ ሁሉ ወጀብ ውስጥ ተቋማት ለመፍጠር ተሞክሯል። እዚህ ጋር መላው የኢትዮጵያ ሕዝብ አላየም ተቋማቱን። እኛ ተገንብቷል እየተገነባን እንላለን፣ ሰው አላየም። እናንተ የኢትዮጵያ ምልክት ናችሁ፣ ከሁሉም ክልል መጥታችኋል። ሎ ኢንፎርስመንት ኤጀንሲስ ኢትዮጵያን መስሎ በኢትዮጵያ ልክ ኢትዮጵያን ለመጠበቅ የሚያስችል ቁመና ቢያንስ መሰረት ተጥሎ አልተጣለም። እንዳያችሁት ተጥሏል። መከላከያም ይሁን ደህንነት ተቋማት ኢትዮጵያዊ መስሎ እንዲገነባ ያስፈለገበት ዋናው ምክንያት ያ ካልሆነ ስህተት ደክመን ውርደት ስለሚያስከትል ነው። ለማንም ተብሎ ሳይሆን ስለማይጠቅም ነው። በየተቋማቱ ብትሄዱ የሁሉም አካባቢ ሰዎች በተቻለ መጠን ለማሳተፍ የተሞከረበት ዋናው ምክንያት ኢትዮጵያ ያንን መልክ ካልያዘች በስተቀረ ያ ፍቅር ይቅርታ ያለው ነገር አይሆንም። ግን ተቋማት እንዴት እየተገነቡ እንዳሉ ሳናይ በውስጣቸው ሳናልፍ እንዲሁ ተቋም የለም ተቋምን እንትን ብለን ስም ከሰጠን መልሰን የነበርንበት ጥፋት ውስጥ ከመግባት ውጪ ጥቅም የለውም። ሀገር እንድታድግ የሚፈልግ ሰው የተጀመረን ነገር ሳያፈርስ ሳያበላሽ እላው ላይ የገነባ የሚሄድ መሆን አለበት። ዴሞክራሲ ላይም ብንሰራ ሎ ኢንፎርስመንትን ቢሰሩ ዋጋ የለውም ቴክኖሎጂ ከሌለ። እንዳያችሁት በእያንዳንዱ መስሪያ ቤት ቴክኖሎጂን ኢንሃንስ ለማድረግ ሳተላይት ለመጀመሪያ ጊዜ አንድም ቢሆን ወደ ስፔስ ልከናል። ታውቃላችሁ፣ እስከ ዛሬ መረጃ እየተቀበልንበት ነው ያለነው። አሁንም በርካታ ጥናቶች በስፔስ ላይ የተሰሩ ይገኛሉ። በሌሎችም ዘርፎች እንዳያችሁት ቴክኖሎጂን በተቻለ መጠን በስርዓት ውስጥ ለማካተትና ለወጣቱ የሚመጥን ተቋም ለመገንባት ጥረት ተደርጓል። ከዚያ በኋላስ ኢኮኖሚ የኢትዮጵያ ኢኮኖሚ በኮሜርሻል ሎን ከውጭ በሚመጣ የንግድ ብድር ፓምፕ እየተደረገ የነበረ እድገት ነው። ብድር ይመጣል፣ ፕሮጀክት ይጀመራል። ብድር ይመጣል፣ ስራ ይጀመራል። እድገት አለ። እድገቱ ግን ዲፔንድ ያደረገው በኮሜርሻል ብድር ላይ ነው። ኮሜርሻል ብድር ማለት አንድ ፕሮጀክት ጀምረህ ትርፍ ማምጣት ሳትጀምር እዳውን ክፈል የሚባል የአጭር ጊዜ የእፎይታ ጊዜ ያለው ማለት ነው። በዚህ ምክንያት እድገት ያለ ቢመስልም ብድር ከአቅማችን በላይ ሆኖ ኢትዮጵያ ብድር መመለስ አትችልም የሚል ቀይ ታርጋ ተሰጥቶን ነበር። በለውጡ ጊዜ የኢትዮጵያ ኢንፍሌሽን አሁን የምታዩት ኢንፍሌሽን ላለፉት 18 19 ዓመታት ሳይቋረጥ በተከታታይ 2 ዲጂት እያደገ የተደመረ እዳ የነበረው። እነዚህን ጉዳይ ለመፍታት አንደኛ ኮሜርሻል ሎን እናቁም ብለን ባለፉት 4 ዓመታት 1 ብር የንግድ ብድር 1 ብር ኢትዮጵያ አልተበደረችም። ኮንሴሽናል ሎን ማለት በ30 ዓመት 40 ዓመት የሚከፈል ነው። ኮሜርሻል ሎን ማለት በ6 ዓመት 7 ዓመት 8 ዓመት ክፍያ የሚጀምር ነው። ወለዱም ከፍ ይላል። ኮሜርሻል አቆምን አንደኛው። ሁለተኛው በየቦታው ተጥደው መብሰል ሳይሆን እያረሩ ያሉ ፕሮጀክቶች ከጣድናቸው በኋላ በስለው መበላት ሲገባቸው እዛው ባሉበት እሳትና ድስት ላይ እያረሩ ያሉ ፕሮጀክቶች በፍጥነት እሳቱን ቀንሰን፣ እሳቱ ሌብነት ነው፣ እሳቱን ቀንሰን መጨረስ፣ እነሱን ካልጨረስን እዳው ጉድ ያመጣብናል ብለን በስፋት ሰርተናል። እንግዲህ ብዙ ጊዜ ገርድ ይባላል። እናንተ ግን እንደምታውቁት በሺህ የሚቆጠር ፕሮጀክት ሃይስኩል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ትንሽዬ መንገድ ሊሆን ይችላል። በየሰፈራችሁ እንዳያችሁት 10 ዓመት 15 ዓመት የቆየ ፕሮጀክት ለመጨረስ ሙከራ ተደርጓል። ብዙዎቹን ጨርሰናቸዋል። በጣም ብዙዎቹ። እነዚህን ጉዳዮች በሶስት መንገድ ልንሰራ ሞከር። አንደኛው በጀት፣ የመንግስት በጀት በአግባቡ ስራ ላይ እንዲውል ስራ እንዲያመጣ ለመሞከር ከፍተኛ ጥረት ተደርጓል። አሁን እየገነባን ያለነው 22000 የሚጠጋ መንገድ ባለፈው ፓርላማ ያነሳሁት ኢትዮጵያ እስካሁን ከገነባችሁ ይበልጣል። ቴሌኮም ብትጎበኙ ባለፉት 4 ዓመታት በፈለጋችሁት መመዘኛ ደብል አድርጓል።
አየር መንገድ ብትሄዱ የፈለጋችሁበት ተቋም ብትሄዱ ትናንት የነበርንበት ቦታ አይደለም ያለነው። በኖርማል በጀት የላቀ ውጤት ማምጣት እንድንችል